አላስብም። ከእሱ እንድታስታርቀኝ ነው የመጣሁት። ጭራሽ አላስታርቀህ ወንድሜ። እኔ መድኃኒት ተደርጎብኝ የምሰራውን አላውቅም ነበር። ታምናለህ? እና ምን ሆነ መሰለህ፣ እኔ እየተከታተልኳቸው ነበር። የአሁኑ ይባስ ጭራሽ እንድታስታርቁኝ ነው ከአቤል ጋር ይላል እንዴ? ኧረ አለማፈር። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ወዲህ ነኝ። እንግዲህ ዛሬ በልዑሌ እንግዲህ ልዑሌ የኛ ጀግና ሀቀኛ፣ እውነቴን ነው እንዴ። በጣም የገረመኝ የዛለታ ልዑሌን እንደዛ አበሸቃቅጦት ወጥቶ አቤላ እንደዛ እንዲናደድ አቤላ ፋይል ተቀብሏል ሊያስገድሉህ ነው እያለ ልዑሌን እንደዛ ተሳድቦ ለአቤላ እንደተደረበ ሆኖ ለሰዎቹ እየሰራ እንደገና ደግሞ እሱ ሲቅር ልክ አቤላ የሚገደልበት ቀን እኮ ነው እሱ ወጥቶ የሄደው። አቤላ ልክ በሚገደልበት ሰዓት ከአቤላ ጋር እናቴ ታማለች ብሎ ወጣ። እሺ ከዛ ደግሞ አሁን ለልዑሌ ወጥቼ ደበደቡኝ ምናምን ይላል። እንዴ ይህ አይና ወጣ ውሸት እኮ ነው ጭራሽ ሲጀመር። ሲቀጥል ደግሞ አበበ እኮ ከሆስፒታል ሲወጣ ቀጥ ብሎ ነው እየተራመደ ሄዱ ተብሏል። ካዲያ እንዴት ነው አበበን እያስመለጠ እንደገና ደግሞ ልዑሌን እንደዛ አንተ ልታስገድለው ነው እያለ ልዑሌ ላይ ሁሉን ነገሮችን እየደፈደፈ ልዑሌና አቤላዬ እንዲጣሉ እያደረገ መረጆቹን ከነዛ ጋር እየሰራ እንዴት ሆኖ ነው ታዲያ ይሄ ሰውዬ ራሱን የማያውቀው? በምን መንገድ ነው ራሱን የማያውቀው? ራሱን ስለሚያውቅ ነው እኮ 3 ቦታ እኮ ነው እየሰራ ያለው። እንደገና ደግሞ አበበንም ለማስወጣት እቅድ የያዘው ራሱ። ልዑሌንም እንደዛ ፋይል ተቀብለሃል ምናምን እያለ ሲል የነበረው ራሱ። ወይዛለታም እንደዛ መነሸቃቅጦት የወጣው ራሱ። እንዴት ነው ራሱን የሳተ እኮ ሰው ቢያንስ ተጠንቅቆ አይደለም ተጠንቅቆ ነገሮችን በስነ ስርዓት አለ የሚያስኬደው። ዝም ብሎ የመጣለትን ነው የሚናገረው እንጂ በስነ ስርዓት ልዑሌን ምን እንደሚናገር እንዴት ማስጠፋት እንዳለበት እንዴት አቤላን ማስጠመድ እንዳለበት አይቀነባብሮ። እንዴት ነው ራሱን የማያውቀው? እንዴት ሆኖ ነው? በፍጹም ይሄ እኮ የማይሆን ነገር ነው። አሁንም ድጋሜ ደግሞ ብሎ ከአቤላ እንድታስታርቀኝ ነው ይላል። ኧረ ምን አይነት አይን አውጣ ነው? ድጋሜ ምን የተቆፈረ ጉድጓድ ውስጥ የሚገባበት ጠፋ እንዴ? ድጋሜ እዛ ጉድጓድ ውስጥ ሊያስጨምረው ነው እንዴ? እሱ እኮ ሞቷል። በቃ ነገ ይገደላል፣ ይሞታል። በቃ እኛ ያለውን ንብረት ማንም አይቀበልንም ብሎ ነው የወጣው። ግን አቤላ ሳይሞት ቀረ። አቤላ ስላልሞተ ነው ይሄ ሰውዬ ወይኔ ጉዴ ፈላ ብሎ ምናልባት ወይ አንዱን ምታኝና ብር ልስጥ ካለው እኮ ይመታዋል፣ ብር ይሰጠዋል። አንድ እጁን ቢያጠናግረው በቂው። እንደዛ አድርጎ ነው እንጂ እውነት እነሱ ይዘውት ነው እንዴ? ምን አድርጓቸው ነው እሱን የሚደበድቡት? ሲጀመር ከነሱ ጋር ከሰራ መረጃ ከሰጣቸው አቤላዬ እንዲገደል ብዙ ነገር ሴራ አመቻችቶ እንዴት ነው እሱን እንደዚች ነካ አድርገው እጁን ብቻ ሰብረው የሚጥሉት? እነሱ በደንብ የሰለጠኑ ኮርስ የወሰዱ ናቸው። ይህን የገለውት ነበር በሱ ላይ ቂም ቢኖርባቸው ማለት ነው። አሁንም ድጋሜ አቤላን ለማጥመድ ነው እቅዳቸው። አሁንም አቤላን ለማጥመድ ነው፣ ለመግደል ነው። ስላልተሳካላቸው ነው። ለዛ ነው እንጂ እውነት ይሄ ሰውዬማ ጤነኛ አይደለም፣ ጤነኛ አይደለም። እኔ እንጂ አላውቅም። ልክ እንደ አበባ አሁንም እጄ ታሟል ምናምን እያለ ድራማውን ሊሰራ ነው እንጂ በትክክል ለነገሩ ከኛ በላይ እናንተ ስለምታውቁ ስለምታናዝዙ ችግር የለም። ግን በጣም ነው የሚገርመው ሰውየው እንደዛ ያልደረፋውን ያህል እንደገና ደግሞ አሁን ልመና ጀመረ። ደግሞ ነገ ወጥመድ ውስጥ ሊጨምር ያሰበ ነው፣ ስላሰበ ነው እንጂ ሌላ ነገር አይደለም። እውነቴን ነው። እና ውድ ቤተሰቦች ጀግኖቻችን ፈተና በፈተና ሆነዋል። እንግዲህ ሚኪዬም የለም ጠፍቷል። ተሙዬም እንግዲህ እግዚአብሔር እንደው ሀቁን አውጥቶለት በቅርብ ቀን እንድናየው ያብቃን እላለሁኝ። እውነት ሁሉም እየጠፉ ነው እና እግዚአብሔር ከእናንተ ጋር ይሁን እላለሁ። በተረፈ ውድ ቤተሰቦቼ ለጀግኖቻችን እንጸልይ። በተረፈ ሁላችሁንም በስደት ምንም አይንካችሁ። በሌላ ቪዲዮ እስከምትገናኝ ደህና ሁኑልኝ። ልዑሌ ጀግና፣ ሁላችሁም ጀግኖቻችን እግዚአብሔር አምላክ ይጠብቃችሁ።